መቆጣት በሰው ላይ ከሚያደርሰው ጉዳት በተጨማሪ በእግዚአብሔር ዘንድ የተጠላና ኃጢአትም በመሆኑ ከተፈጸመ በኋላ የሚከተለው ቅጣት አለው። መድኃኒታችን ኢየሱስ ክርስቶስ ለቀደሙት አትግደል እንደተባለ ሰምታችኋል። የገደለም ሁሉ ፍርድ ይገባዋል። እኔ ግን እላችኋለሁ በወንድሙ ላይ የሚቆጣ ሁሉ ፍርድ ይገባዋል። ወንድሙን ጨካኝ የሚለው ሁሉ የሸንጎ ፍርድ ይገባዋል። ደንቆሮ የሚለው ሁሉ የገሃነመ እሳት ፍርድ ይገባዋል በማለት ቁጣና መሳደብን ከመግደል ጋር አስተካክሎ መግለጡ መቆጣት ከፍተኛ ኃጢአትና ቅጣቱም ታላቅ መሆኑን የሚያስገነዝብ ነው። ማቴዎስ 5 ከቁጥር 21 እስከ 33። ስለዚህ ቁጣን ከራስ አርቆ በትዕግስትና በመተሳሰብ መኖር ለክርስቲያኖች ሁሉ